ዳግም እንግዲህ በኃይሉን በቢላዋ ሆዱ ላይ ሰቅስቆ ሲጥ አደረገው። በኃይሉ እንግዲህ አባቱን ምን እንዳመደረገለትም ገና ያልታወቀ አንድ የተደበቀ ሚስጥር አለ። አሁን ግን ዳግም በእናቱ በኩል ያለውን እናቱና እሱን እንዲገናኙ የማያደርጋቸው በኃይሉ ስለሆነ በኃይሉ ደግሞ አሁን ቃል ደውላ እናትና ልጁ ተገናኙልህ፣ እናትና ልጁ ሆነው ገነትና ዳግም ተገናኙ ብላ ስትነግረው ይህማ ሊሆን አይችልም የት አለች ገነት ሲለት ገነት እንግዲህ ዳግም ልጇ መሆኑን እንግዲህ የሰማችው በሚያስደነግጥ ሁኔታ ብሌን እንግዲህ ከጠፋችበት ፍለጋ ላይ በሄዱበት ሰዓት ሰላምና ዳግም እየፈለጓት እያሉ ከአጋቹ አስመልጠዋትና አጋቹን ደግሞ እየሮጠ ለመያዝ ሲፈልግ ሳይደርስበት አምልጦታል ዳግምን። በዛን ጊዜ ሰላም ደግሞ ይቅርታ አድርጊልኝ ብሌንዬ፣ አንቺን በጭራሽ ማስወጣት አልነበረብኝም፣ መታገስ ነበረብኝ፣ የቃልን ነገር መስማት አልነበረብኝም ስትላት አይ እኔ ሌባ ነኝ፣ ሌባ ነሽ ብለሽኝ የለም ሌባ ነኝ በቃኝ፣ እኔ ግን ሌባ አይደለሁም እንድታቂልኝ እፈልጋለሁኝ አለቻት ማለት ነው። በፍጹም ይቅርታ አላደርግላትም ብትል እንኳ ዳግም ምን ነካሽ ብሌንዬ፣ አንቺ እኮ እንደዚህ አይነት ልቦና የለሽም ነበር፣ በጣም አዛኝ እኮ ነሽ፣ ይቅርታ ሌባ አይደለሁም ግን አንቺ ግን ያለ ስሜ ሰጥተሽኛል፣ ለምን እንኳ ብለሽ አልጠየቅሽኝም፣ ዝም ብለሽ ነው ያራቅሽኝ፣ ይቅርታ አድርጊልኝ እኔ ልጅ አለቻት። የጠፋብሽ ይሄን ያህል ጊዜ በቤትሽ ስኖር የጠፋብሽ ቃለ ወይ ስትል ተጠይቃታለች ሰላምን። ይቅርታ አድርጉሽ፣ እጅሽ ደግሞ በጣም ይቀዘቅዛል ትላታለች። ምክንያቱም ውጭ የነበረችበት ነበር። በቃ አሁን ለሰላም ይቅርታ አድርጊላት፣ ይቅርታ እየጠየቀች ነው። አንቺ እኮ ልብሽ ቀና ነሽ፣ እንዴት እኔንም አውቃት ብሌን አይደለችም ስላት፣ አዎ ብሌን ያንተ የምታውቃት ብሌን አይደለችም፣ ብሌን ተቀይራለች አለችው። ቢሆንም ብሌን በፊቷን ነው የምንፈልጋት፣ አዛኛዋን ለሁሉ ነገር የምትሆነውን ሲላት፣ በቃ ይቅራልሽኝ አለቻት ሰላም። አዎ ይቅራልሽኝ፣ እኔ ግን ላጣሽ ነው ብዬ በጣም ተጨንቄ ነበር ብሌንዬ፣ ሩሄ ልትወጣብኝ ነበረ አለ። እሺ ነገ ጧት እናቴ ጋር እያት፣ እናቴን በጣም ተጨንቃለች አላት። ሄደህ ነበር እንዴ አለች ብሌን። ምን አለችህ አለችው። ምንም ማለት ሰደበችኝ፣ ስላልወለድኳት አይደለም እሷ ውጭ ብላ ያባረረችኝ፣ አልሄድላትም አለች። አረ በጣም ተጸጽታለች፣ ነገ በጠዋት ሂደህ ካላየሻት ትሞትብሻለች እባክሽ ብሌን አላት። እሺ ብላ ደህና ደሪልኝ ብለው ተሳስመው ሲገቡ ቃል በንዴት አበደች፣ ጸጉሯን ነጨች። እንደው ይችን ብሌንን የምትባል ሴት በምንድን ነው ከእናቱ ከሰላም ጋር ማለያያት? ባለያየኋት ቁጥር ሆን ብላ ይመጥመጣል፣ እኔ እንደማናደድ ደግሞ ከኔ ፊት እንዳይሆኑ እያሉ ይሳሳማሉ እያለች ከዚህ በኋላ ደግሞ እኔ አሳይሃለሁ፣ የእኔ ስሜት እንደሰማኝን እንዲሰማህ ነው ማደርግህ፣ ዳግም ታገኛታለህ በማለት ትፎክራለች ወይዘሮ ቃል። ከዛም እንግዲህ ወይዘሮ ገነት ቤት እንግዲህ ብሌን ትሄዳለች። ብሌን ሄዳ እናቷ ደግሞ ገነት ቁጭ ብላ ወይኔ እንደ ሊሳው ልጁን አስወጥቶ ለጅብ ሰጥቶ ቁጭ ይላል። እንደ ብሌን እንደው እውነት አሁን እኔ እናት ልባል ነው? አሁን ለጅብ ሰጥቼ ልጄን የሰጠኋት እኔ እናት ነኝ? ዳግመኛ ፊቴ እንዳትቆም ቀብሬ ላይ እንዳትቆሚ ያለቻትንና ከዚህ በኋላ አንቺ ልጄ ምንም ቢሆን ባዳነቱን አይዘልም ያለቻትን ምን አለቻት? ባዳ ነው ያልሽኝ ማማ ባዳረግሽኝ የሚለውን ነገር ሁሉ ትውስታዋ መጣባትና በጣም ነው የማመሰግነው ብላ ወጥታ ሄደችውን። ማለት እኮ የለብኝም ነበር እያለ ገነት እኔ የማረባ ሰው ነኝ ከምንም አረባም እያለች ነበር። ለአንድ ልጅ መሆን አቃተኝ እያለች ስትናደድ ነበርና አረ ፈጣሪ እባክህ ምናለ ምዛን ጊዜ ምላሴን በቆረጠው ምን ባልተናገርኩ ብሌኔን እያለች እየነደመች አልጋው ላይ ልትተኛ አስባ እንኳ አረ ልጄን የት ላይ ተኝታ ድንጋይ ላይ ተኝታ እኔ እንዴት አልጋ ላይ ተኛለሁ ብላ መሬቱ ላይ ወረደችና መሬቱ ላይ ተኝታ እያለች ብሌን ትሄዳለች። ብሌን ስትሄድ ገነት መሬት ላይ ተኝታ ስታገኛት በጣም አዘነችና እናቴ ማለት ጀመረች። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ተቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ አስደሳችም አስደንጋጭም ነገር አለው። አስደሳቹ ገነትና ዳግም እናትና ልጅ መሆናቸው መተዋወቃቸው ሲሆን አስደንጋጩ ደግሞ እንግዲህ
ዳግም በስሜታዊ ሆኖ ሄዶ በኃይሉን በቢላዋ መዘልዘሉ ነው። እንግዲህ ከዚህም እሷም ሄደችና እናቴ ምን ሆነሽ ነው የተኛሽው መሬት ላይ ተነሺ ስትላት በህልምሽ ነው እንዳትዪ በህልሜ ነው አይ በህልምሽ አይደለም እናቴ በእውኔ ነው የመጣሁልሽ ስትላት ገነት ብሌንን ማመን አቃታትና ቅፍ አደረገቻት። ይቅርታ አድርጊልኝ ልጄ ይቅርት በይኝ እኔ ሰይጣን አሳስቶኝ ነው አንቺን እንደዚህ ማድረግ የለብኝም አንቺ እኮ እናቴ ነች ምንም ብታደርጊኝ እኮ የማዝንብሽ አይደለም ግን ያ ነው ዳግም ነው ይሄን ሁሉ ነገር ያደረገን አንቺን አሳስቶ እንደዚህ መከራ የከተተኝ ዳግመኛ ከሱ ጋር እንዳላይሽ አለቻት። እማዬ አይደለም እናቴ ዳግም ጠላታችን አይደለም ማለሽ ነው እሱ ነው ለዚህ ያበቃሽ ይህ ተኩላ አለቻት። በአስቤዛ ሊያታልለኝ ነው እኔን አለቻት። በአንድ ጊዜ እንደዚህ ከዚህ በኋላ አብረሽው እንዳላይሽ እኔ ነግሬሻል ባለጌ ነው እሱ እባክሽ አለቻት። እማዬ እንደሱ አትበይ ዳግም ከዓመታት በፊት የጠፋብሽ ልጅሽ ነው አለቻት። ስትላት ገነት በድንጋጤ ፈዘዘች። ምን አለች? ልጅሽ ነው? ምን ነው የምትይኝ? ታዲያ ለምን ልጁ እናቱ ከሆንኩኝ ለምን እስከ ዛሬ እናቴ ናት ብሎ ለምን አልነገረኝም ብላ እንባዋ ተንቆረዘዘ። ምን 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 ነበር ያለችው በድንጋጤ። ምን እያልሽ ነው ልጄ አለቻት። እናቴ ተረጋጊ ዳግም ልጅሽ ነው ግን ሰዎች እንዳይሰሙ ነገርኩሽ ወዱ አይደለም የሚንከባከብሽ እኮ ልጅሽ ስለሆነ ነው ግን ያልነገረሽ አንድ ችግር ስላለ ነው አለች። ያንም ትውስ ሳላትና እናቴን አግኝቻታለሁ ግን ልጇ እንደሆንኩኝ አልነገርኳትም ያለውን እንዴ ለምን ንገራት እንጂ ያለችው ለምን የኔ ልጅ ስትለው ብለሱ አስቤ ነው በማለት ሲነግራት በጣም ጥሩ ነህ ልጅን ለእናትህ ማሰብህ በማለት ሌሎች ሰዎች ደግሞ እናቴን ያጠፉብኛል በማለት የነገራትን አስታወሰችና በይተነሺ ልጄን ልየው ልጄን አገኘሁ ስትል ኧረ እማዬ አታሰሚ ሰው እንዲሰማ አንፈልግም ጸጥ በይ ብትላት ኧረ እኔ ዝም አልልም ይስሙት እንጂ ልጄን እኮ ነው የማገኘው እያለች እንግዲህ ኮቱን አንስታ እያሸተተ ከቤት እየሮጠ ገብታ ኮቱን እያንስታ ቤት ውስጥ ስታጣው እያሸተተ የኔ ልጅ ሽታዬ እያለች ስትፈልግ ከዛ በኋላ ወይዘሮ ቃል በር ላይ ተለጥፋ ትሰማ ነበርና ጉድ ለካ እነዚህ ልጆች እናትና ልጆች ናቸው ማለት ነው በማለት እንግዲህ አዳምጣ ከጨረሰ በኋላ ለበኃይሉ ትደውልለታለች። በኃይሉ ጋር ደውላ ጉድ ተፈጠረ ቤት ስትለው ምን ተፈጠረ ትለዋለች። ገነትና ዳግም እናትና ልጅ መሆናቸውን እየተወራ ነው ስትለው እባክሽ የት ናት ቤት ናት እየጠበቀችው ዳግም ጋር እንድትገናኝ እንዳታደርግ ነገርኩሽ በማለት በኃይሉ ይላል። በዚህ አጋጣሚ ሳሚን እያሰቃየውና እየገረፈውና እያደማው እየቀጠቀጠው ይገኛል አግቶ ማለት ነው። በዛን ጊዜ ይህንንም ስልክ አንስቶ ሲያወራ እያዳመጠው ነበርና ቆይታ ያለ ገና አባቴን የታደረግከው ብሎ ስለ አባቱ ሲጠይቅህ ሌላ ጥያቄ ያለብህ ብሎ በኃይሉን ይነግረዋል። ሳሚ የማን አባት? የዳግም አባት የት ነው? ምንድን ነው አለ። ያንማ ራስ መልሱን ስጠው ይላል። እንግዲህ ቀጣይ ደግሞ ገና በኃይሉ ከዳግም አባት ጋር የሚያወራርደው ሂሳብ እንዳለው ነበረ የነገረው። በዚህም መካከል እንደገና ቃል እየሮጠች ገባችና እናንተ ሌቦች ልሰርቁ ነው እናትና ልጆች ከዳግም ክፍል የገባችሁት ውጡ ስትላቸው ተነሽ አንቺ ሌባ እያለች ስትል ዝም በይ እናቴ እንዳትነኪያት ሌባ አይደለችም አንቺ ስትላት ነይ 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 ሄለን ተባበሪ እነዚህን ሰዎች ከዚህ ቤት ማስወጣት አለብን ስትላት ሄለንም እየጎተተ ልታስወጣ ስትል አትንኪኝ ነገርኩሽ አንድ ነገር ብታደርግኝና ብትነኪኝ አሳይሻለሁ በማለት እየተጨቃጨቁ እያሉ እሷ ሁለቱንም እየጎተቱ ሄለንና ቃል ወደ ውጭ ሲጎትቷቸው ድንገት ዳግም ይደርሳል። ዳግም ሲመጣባቸው ፍጥጥለው በድንጋጤ ይደነግጣሉ። ዳግምም ደነገጠ። ማዘር ምንድን ነው አለ። ቃል ምን ትናገር? ሄለንም አይኗ ፈጠጠ። እናቲቱም በቃ ሳቅም አይሉት ለቅሶ አይሉት ሲቃ አይሉት ተናነቃት። ከዛ እሱም ደነገጠና ፍጥጥ ብሎ ገነትን መመልከት ጀመረ። ማዘር አለ። እሷ ብሌን ትስቅ ነበር በፈገግታ እሱ ግን ግራ ተጋባና ማዘር እያለቀሽ ነው እኮ ምን ሆነሽ ነው አላት። ልጄ አለችው። አወቅሽ እንዴ እናቴ አላት። ማዘር ብሌን ምንድን ነው የተፈጠረው ነገር አለ። የኔ ልጄ ብላ አንቃ ሳመችው ማለት ነው።
ከዛ ስትስመው ይቅር በለኝ ልጄ፣ ይቅር በለኝ፣ ደስታ ነው የሚያስለቅሰኝ ልጄ ልጄ ብላ እቅፍ ስታደርገው ዳግምን በጣም ደስ አለው። ብሌንም በሳቅ ደስታዋን ፈነደቀች። የኔ ዓለም፣ የኔ ህይወት፣ የኔ ስስት አለች ገነት ልጇን። ከዛ ዳግምም እናቴ አለን የኔ እናት ብሎ እቅፍ ሲያረጋት እናት እኮ ነኝ ልጄ እና እኔ ያቺ ጨካኝ እናት የጣለች ከቤት ያባረረች ትላንትና ይቅር በለኝ ልጄ አለችው። ይቅር ብዬሻለሁኝ አላት። ሄለን ደግሞ ወይ እናትና ልጅ ናቸው እንዴ? አንቺ ግን ምን ክፉ ነሽ አለቻት ቃልን። እናትና ልጅን ለማለያየት ምን ታገኛለሽ? ለማለያየት ብለሽ ነው እንዴ ያደረግሽ ብሎ ሲላት፣ ከዛ ሮጠና ሄለንን እንቅ አድርጎ ምን ልታደርጓት ነበር እናቴን ሲላት፣ ኧረ እኔ አይደለሁም ቃል ናት ስትለው ቃልን እየሮጠ ይገባና በጥፊ ከላሳት በኋላ ምን አባሽ አንቺ ደግሞ እናቴ ምን ልታደርጊያት ነበር እየጎተትሽ የምትወስዳት? በቃ አንተ እኔን እየመጣህ ሴት ሊመቀጥቀጥ ወንድነት መሰለህ? አትጠፍጥፈኝ፣ አትምታኝ። ወንድ ከሆንክማ እንግዲህ ስትሄድና በኃይሉን ወንድ ከሆንክ በኃይሉን ግጠም አለችው። አዎ በኃይሉ እኮ ነግሬዋለሁ። አንተና ገነት እናትና ልጅ እንደሆናችሁ ለበኃይሉ ነግሬዋለሁኝ። ስለዚህ በኃይሉ ሊመጣልህ ነው፣ ሂድ ግጠመው ስትለው እሱም እንደገና ተናዶ እየሮጠ ክፍል ገብቶ ቢላዋ ፍለጋ ይይዛል። ከዛ ብሌንና እናቲቱ አዩና አረ ቢላዋ ይዘህ አትውጣ ዳግም፣ የት ልትሄድ ነው እያለች ስትከተለው ቢላዋን ይዞ ሩጫ ሆነ። አንተ የኔን ስሜት አልግረዳይ ብለህ እንዳቃጠልከኝ ገና ዳግም እኔም አቃጥልሃለሁ አለች። ከዛ እንግዲህ ዳግም ከቤት ውስጥ ገብቶ እናቱን እስኪ እናቴ ጸጉሬን እያሻሸሽኝ እኮ ነበር የምታስተኝኝ፣ እስኪ ጸጉሬን እያሻሸሽ እንደ ልጅነት ያስተኘኝ አላትና ጋደም ብሎ ጭኗ ላይ እንደገና እያሸችውን በዋን እርግፍ ስታረግ ሲያደነገጠና ብድግ ብሎ በዚህን ሰዓት ብሌን በትካዜ ትመለከታቸው ነበረ። ታለቅሻለሽ እሳ እናቴ አላት። ደስ ብሎኝ እኮ ነው፣ ደስታ ነው ለካ ደስታ የሚያስለቅሳኝ የኔ ልጅ ትዝ ይልሃል? እንደዚህ ጸጉርህን እኮ እያነካካሁ ነበር ማስተኛ። አዎ በጣም ነው ደስ ትዝ የሚለኝ። አሁንም እሱን እያሰብኩ ነበር ጸጉሬን ስትደባብሽኝ ሲላት ግንባሩን ሳም አረገችው። ብሌን በጣም ተደሰተ። ያን ሁላ ጊዜ ግን እናትህን የሆንክ መሆኔን እያወቅክ እንዴት አስቻለች? ለአንቺ አስቤ ነው። በዚህ ምድር ላይ ከአንቺና ከብሌን ውስጥ ማንም የለኝም አላት። የኔ ጉጉቶች ነስቲ ብላ ደግሞ ብሌንን ማስጠግታ እቅፍ አርጋ ሳመቻት። አንዴ ብሌንን አንዴ ዳግምን፣ ሁለት ተስፋ ልጆቼ እያለች ደስታውን ገለጸችው። በጣም ተደሰተች ገነት። የኔ ልጅ ነይልኝ እስቲ እያለች ብሌንን በአንድ ጭኗ እሱም በአንድ ጭኗ ቁጭ አድርጋ ደስታዋን በገለጠ ባለችበት ሰዓት ነበር እንግዲህ የቃልን ነገር ወንድ ከሆንክ ላሳየኝ ስትለው ሁለታችሁንም እንደማይለቃችሁ ደግሞ በኃይሉ ዝቷል። እስኪ ወንድነትን አሳየኝ ስትለው እንግዲህ ቢላዋ ይዞ እየሮጠ ሲሄድ አግኝቶታል። በኃይሉንም ሲያገኘው ዳግም አለው። አዎ እየፈለግኩ ነበር፣ በአጋጣሚ ግን እንኳን አገኘው አለው። ምን ሆነህ ነው? ቢላዋ እኮ ይዘሃል፣ ተረጋጋ እንጂ ምን ልታደርግ ነው ሲለው ምን ተረጋጋ ትለኛለህ? እኔና ልጄ እናቴ ልታጠፋና አይደለም የተነሳኸው በማለት እንግዲህ ቢላዋውን ወደ ሆዱ ሊሰካበት እያለ ነው ያለቀው። ቀጣይ እውነት ይሰካበትና ይገለዋል ወይንስ ዳግም ምን ይደርስበታል? ወይንስ ማንኛቸው ተማምነው ሳይገዳደሉ ያልፍ ይሆን? እኔ እንደራሴ ቢሆን ግን ዳግም ወንጀል ባይሰራ ደስ ይለኛል።